ሁልጊዜ ላጋንንት የምናሳየው አስቀድሞ አያችሁ፣ አንድ ሰው ዕዳ ከፍያለሁ ይላል። ደረሰኝ የሚባል አለ አይደል? ደረሰኝ ይሰጠዋል። ዕዳችን ተከፍሎ ያለቀው መስቀል ላይ ነው። ደረሰኝ የሰጠን ደግሞ እናቱና። ስለዚያም ነው ወረቀቱ ከጠፋ የነፃነቱ ደብዳቤ ከተፋቀና ከጠፋ መልሰን በዳል እንያዝ እንችላለን። ለዚያም ነው እመቤታችን ካጣላን መልሶ በመርገም እንደሚይዘን ስለሚያውቅ እሷን እንድንጠላ የሚያደርግበት ምክንያት ስለዚህ ነው። ስለዚህ የእግዚአብሔር ቤተሰቦች አንዱ የሰጠን እናቱን እናት ያደረገ ሰው ማንን ይሆናል ብትሉኝ የክርስቶስ ወንድሙ ይሆናል። ለዚያውም ዘንድ ተመልከቱ፣ እግዚአብሔርን አባታችን ያደረግነው በቸርነቱ እንደሆነ እመቤታችን እናት ማድረግ የምንችለው በቸርነቱ ነው። አባ ጊዮርጊስ ስለዚህ ጉዳይ ሲናገር እንደ እመቤትነትሽ ንግሥቴ ነሽ፣ እንደ ቸርነትሽ ደግሞ እናቴ ነሽ ይላል። እናት የሆነችንም በቸርነት ነው እንጂ ለእናትነት እንኳን ደግሞ አትሆነንም። ለኛ እኛ ልጆች አልሆን አይገባም። ለምን? አምላክን ልጅ ባለችበት ቃሏ ሰውን ልጅ ልትል አይገባትምና። ግን በቸርነቱ የተነሳ ከሷ ምርራ የተነሳ እሷም አምላክ ልጅ እያላት ጠማሞችን ልጆች ስትለን አታፍርም። ይሄ በእኛ አታፍርብንም። እሱ ጎስቋሎችን ልጆች ብሎ ሲጠራ ደቂቄ ብሎ ሲጠራ እንዳላፈረብን እሷ የማታፍርብን ቸር እናት ስለሰጠን በዚህ ምክንያት የክርስቶስ ወንድሞች ተብለን እንጠራለን። በዚህ ስንደነቅ ሌላው ሊቅ ደግሞ ምን ይላል? እሺ ሰው የክርስቶስ ወንድም ተባለ። አንደኛ አብን አባቱ ማድረግ፣ ሁለተኛ ወልደኛ ሥጋ ስለለበተ፣ ሶስተኛ እመቤታችን እናት በማድረግ፣ አራተኛ የሰው ልጅ የክርስቶስ ወንድም ተብሎ የሚጠራበት ምክንያት በመከራ በመምሰል ነው። መከራን ክርስቶስን መስሎ የተቀበለ ሰው የክርስቶስ ወንድም ተብሎ ይጠራል። እንደ ክርስቶስ የኖረ ማለት ነው። ሲጀመር ክርስቲያን ማለት ራሱ ከመክርስቶስ ማለት ነው። እንደ ክርስቶስን የመሰለ ማለት ነው። የክርስቶስ መታወቂያው ማለት ነው። ወልድ የአብ መታወቂያው ይባላል። ክርስቶስ ወልደ እግዚአብሔር ሕያው ልብሰ አብ ይባላል። ልብሰ አብ ሰው በልብሱ እንዲታወቅ አብ በወልድ ታውቋልና ልብሰ አብ አለው ብለው ሊቃውንቱ አረጋዊ መንፈሳዊ ሲተረጉሙ ይናገራሉ። የአብ መታወቂያው ወልድ እንደሆነ የወልድ መታወቂያው ክርስቲያን ነው። ክርስቲያን ማለት የወልድ የክርስቶስ መታወቂያ ማለት ነው። ሰው ክርስቲያንን አይቶ ክርስቶስን ያውቃል። ዛሬ እኛን አይቶ ሰው ማንን እንደሚያውቅ ተመልከቱት። ሰው ክርስቲያንን አይቶ ተመልከቱ። በሰማይ ያለውን አባታችሁን በጎ ስራችሁን አይተው ያመሰግኑት ዘንድ ብርሃናችሁ በሰው ፊት ይብራ። ለምን? ይሄ ሰው ክርስቶስን መስሎታልና። ሰውነቱን በመከራ የሚያስጨንቃትን ሰው አመስግኑ። ለጊዜው ሰውነቱን በመከራ አሳልፎ ሰጥቶ በጎችን ነፃ ያወጣ የሰው ዘር ተብሎ ዘር የተቆጠረለት ወልደ እግዚአብሔር ያው ክርስቶስን አመስግኑት። እግዚአብሔር ልዑል እግዚአብሔር ኄር ዘበህላዊሁ ዘልማዱ ይሩት በሉት። እሱን መስሎ የኖረን ሰው ደግሞ አመስሉት። በመከራ አምላኩን መስሎ ለሞተ ሰው ለሱ ምስጋና ይገባል ብሎ ይናገራል። አሃዊ ከሰማይታት ቆላተ ሕማማት ወረዱ ወጻድቃኒ ከገዳማት ኦዱ ብሎ እንደተናገረ አንድ ሐሳብ ግን ልንገራችሁ። ሰው የክርስቶስ ወንድም ተባለ። የክርስቶስ እናት እንዴት ሊባል ይችላል? የደነቀኝ እሱ ነው። እናትህ በር ላይ ትፈልጋለች ሲባል ምን አለ? እናቴ እነዚህ ናቸው አለ። ሰው እንዴት አሁን ይሄ ሰው በሙሉ የክርስቶስ እናት እንዴት ይሆናል? እንዴት ሊሆን ይችላል? እናቱ ድንግል ማርያም ናት። ድንግል ማርያም ትፈልጋለች ሲባል እናቴ እነዚህ ናቸው አለ። ቃሌን ሰምተው የሚያደርጉት እነዚህ ናቸው እናቴ አለ። ሰው የክርስቶስ እናት እንዴት ይሆናል? አሁን እዚህ ውስጥ የተሰበሰበው ሁሉ የክርስቶስ እናት ነው ማለት ነው። እንዴት ይሄ ሰው የክርስቶስ እናት ይሆናል? የክርስቶስ እናት ለመሆን የተሰበሰበ ነው። ክብራችን እንዴት እንደሆነ እያወቃችሁት የክርስቶስ መታወቂያ አልኳችሁ፣ የክርስቶስ ወንድሞች አልኳችሁ፣ የእግዚአብሔር ልጆች አልኳችሁ። አሁን ደግሞ የክርስቶስ እናት። ክርስቲያን ማለት የክርስቶስ እናት ማለት ነው። እንዴት የክርስቶስ እናት ይሆናል ካላችሁ እናቱ በድንግልና ቃልን ጸነሰችና ቃልን በድንግልና ወለደችው፣ በሥጋ ወለደችው። ስለዚህ የጆሮአቸውን ድንግልና ለመናፍቃን ወንበዴ ሳያስደፍሩ ጠብቀው ቃሉን በንጽህና በተጠበቀ ልቡና ሰምተው ምግባርን ጸንሰው የጸነሱትን ቃል በአካል በምግባር ለመውለድ የመከራ ምጥን ተቀብለው በይንተ ፈሪሆትከ ሐመምነ ጸነስነ ሐመምነ ወወለድነ እንዳለ ኢሳይያስ ጸነስነ ቃልህን ሰማን፣ ሐመምነ የተማርነውን ቃል ለመጠበቅ መከራ ተቀበል፣ ወወለድነ ትሩፋትም ጨመርንበት፣ ክብር ተቀበል፣
ዘውድን አክሊልን ተቀዳጀንበት፣ ጣዕም በጣዕም ላይ ተጨመረልን ማለት ነው። ስለዚህ እመቤታችን በድንግልና እንደጸነሰችው ገብርኤልን መስሎ መምህሩ ያስተምራል፣ የንስሐ አባት ያስተምራል። እመቤታችንን መስሎ ንጽሕናውን ተቀብሎ ተናዞ ንጹሕ ቃሉን ይቀበላል። አያችሁ፣ ድንግልና የሌለው ሰው ቃልን መጽነስ አይችልም። ድንግልና የሌለው ሰው ቃልን መጽነስ አይችልም። የጆሮው ድንግልና በብዙ ሰዎች የተደፈረ ሰው አለ። በእውነቱ እመቤቴ ነው። ብዙ ሰዎች እኮ ራሳችሁ ድንግልናችሁን ጆሮአችሁን ለስንት ሰው እኮ አሳልፋችሁ ሰጥቷችሁታል። የማንም የወሬ ማጠራቀሚያ እኮ ሆናችኋል። ባንሰማቸው እኮ ሰዎች ዝም ይሉ ነበር። እውነቴን ነው። ይኸውላችሁ ወሬኛን ሰው ማስቆም ከፈለጋችሁ ዝም በሉ። ወሬኛን ሰው ማስቆም አንድ ነገር ልንገራችሁ። አሁን አንድ ሰው መጥቶ አባ አቤት በጣም ጸሎተኛ ነዎት ቢለኝ ኧረ አይደለሁም ብለው ነዎት እንጂ ይጨምራል። ዝም ካልኩት ግን አንደኛውንም አበዛው ብሎ ዝም ይላል። ነዶት ማለት ነው። ዝም ካልኩት ዝም ይላል። ሰውን ዝም ካሉት ዝም ይላል። እኛ ግን ከማያገባን ጅል ሰው በሶስት ነገር ይታወቃል። እንደነገርኳቸው በምን ቢባል የማያውቀውን በመናገሩ አንድ በሉ እንጂ በማያገባው በመግባቱ፣ ሶስተኛውን ትዝሽ ላይ ነግራቸዋለሁ። ሶስተኛው ደግሞ ጅል ሰው እንደዚህ መርሳቱ ነው። ይኸውላችሁ በማያገባው በመግባቱ የማያውቀውን በመናገሩ ሞኝ ሰው በዚህ ይታወቃል። ስለዚህ እንደዚህ ሳይሉ ጆሮአችሁን ጠብቁት። አሁን ዛሬ የምሰጣችሁ አደራ በሞት ይዣችኋል። መርጣችሁ መስማት ልመዱ። በእውነቱ ማለት ማንንም ሰው ሊሰሙ አይገባም። ጆሮን መጠበቅ። ጆሮን የጠበቀ ሰው በየቀኑ ድንግልናውን ጠብቆ እመቤታችን መስሎ ይኖራል። እሱ ለእሱም ብስራት የሚያበስር ምን ይልክለታል? ገብርኤልን ይልክለታል። ማለት ቸር መምህር ይልክለታል። እንደ ገብርኤል ያለ ብስራት የሚይዝ የማያስጨንቅ የማያስተክዝ በጎችን ቆዳቸውን በልቶ ቆዳቸውን ሽጦ ፀጉራቸውን መልጦ ሸልቶ ጉኒን አድርጎ ለብሶ ቆዳውን ሽጦ ብር አድርጎ ስጋውን ቆርጥሞ መረቁን ጠጥቶ የበጎች ስብራት የማያሳዝነው ያይደለ ቸር መምህር እንደ ገብርኤል ያለ የሚያበስር ይልክለታል። ተመልከቱ። አልህም ትንይት ረከቡ በውስተ ጎል ብሎ የለ ዕንባቆም በመጨረሻው ዘመን በሬዎች ከበረት አይገኙም ይላል። በመጨረሻው ዘመን በሬዎች ከበረት አይገኙም። በረት የእናንተ ልብ ነው። በሬ መምህር ነው። በሬ ሳር ይበላና ፍግ ይጥላል ከበረቱ፣ በረቱም ያፈራል። በሬ ግን ሳይበላ አይጥልም፣ መምህርም ሳይማር አያስተምርም። ይኸውላችሁ በረቱም ፍግ ካልተጣለበት በሬ ካላደረበት አያፈራም። የክርስቲያን ልብም መምህራን የቃል እግዚአብሔር ፍግ ካልጣሉበት አያፈራም። በመጨረሻው ዘመን በሬዎች ከበረት አይገኙም ያለው ዕንባቆም ትንቢተ ዕንባቆም ላይ ምን ማለት መሰላችሁ? በመጨረሻው ዘመን መምህራን ከመምህርነት ማዕረግ ጎለው ይገኛሉ። በሌላ በኩል ደግሞ በመጨረሻው ዘመን ከምዕመናን ልብ የመምህራን ፍቅር አይገኝም፣ ስልቹዎች ይሆናሉ። የወደዱትን የሚሰሙ እንጂ የሚያስፈልጋቸውን የሚሰሙ አይሆኑም ይላል። እንደዚህ ይሆናሉ ሲል ዋሊምትን ተመልከቱ። በጎችም ምን አሉ ይላል ተመልከቱ። አባጌኒ ታብሉ እመብል፣ በጎችም አንበላም ይላሉ። እምተበሎ ይላል ደግሞ አንበላም ይላሉ። እመብል አንበላም ይላሉ። እምተበሎ አንበላም ይላሉ። በጎችም አንበላም ይላሉ። ስጋውን ደሙን አንቀበልም ይላሉ። አንጸልይም ይላሉ። አንጾምም ይላሉ። አንሰግድም ይላሉ። ጣዕመ እግዚአብሔርን አንቀምስም ይላሉ። በጎው ያስጠላቸዋል፣ መልካሙን ይጠላሉ፣ ክፉውን ይወዳሉ። እምተበሎ አንታዘዝም፣ አስራት በኩራት አናወጣም ይላሉ። አንበላም ይላሉ ማለት እሱ ነው። እንዲህ ያለ ችግር ይገጥማል። ስለዚህ ተመልከቱ፣ የተማርነውን መያዝ ያቃተን ድንግልናችን ስለጠፋ ነው። ሰው ባሮዬ ማሰሮ ላይ አዲስ ወይን ቢጨምሩበት ማሰሮ እንደሚሰነጠቅ ሁሉ ባሮዬው ማሰሮ ላይ አዲስ ወይን ቢጨምሩበት እንደሚሰነጠቅ በኃጢአት ባረጀ ሰውነት ላይ አዲስ ቃለ እግዚአብሔር ቢጨምሩበት ያፈሰዋል እንጂ አይዘው። ቃለ እግዚአብሔር ለመማር ብቻ ሳይሆን ተመልከቱ፣ ቃለ እግዚአብሔር ንስሐችሁ እንደሆነ በብሉይ ኪዳን ምን ይላል? የማያመሰኳ አይበላም። አሳማ ያመሰኳል አያመሰኳል? ተናገሩ። ያመሰኳል አያመሰኳም? አህያስ አያመሰኳም? በቅሎስ አያመሰኳም ማለት? እሺ አህያ፣ ፈረስ፣ በቅሎ መሆን የማትፈልጉ እጃችሁን አውጡ።
አህያ፣ ፈረስ፣ በቅሎ ያላወጣችሁ አህያ፣ ፈረስ፣ በቅሎ ያላወጣችሁ አህያ፣ ፈረስ፣ በቅሎ አወጣችሁ። በጣም ጥሩ። አትፈልጉ ማለት አህያ አታመሰኳም፣ ስለዚህ አትበላም። አለማመስኳት ማለት የተማረውን ቀለም የማያመሰኳ አይበላም ማለት የተማረውን በተግባር ከልሶ ሌሊት አሰላስሎ ተመልከቱ። መዓልተ ይሜህር እግዚአብሔር ወሌሊተ ይነግር ይላል እግዚአብሔር ይላል መጽሐፍ ሲናገር። እግዚአብሔር ቀን በመምህራን ያስተምራል፣ ሌሊት በልቡና ይገልጣል ይላል። ቀን የተማርከውን ሌሊት ከእንቅልፍ ቀነስ አድርገህ ስታሰላስለው ያን ጊዜ እግዚአብሔር ሌሎች ምስጢራትን ከተማርከው ቀለም ላይ የተማርከውን ቀለም ምንጭ ያደርግና ያፈልቅልሃል። ሌላውንም ጨምሮ ፍልቅ ያደርግልሃል። ስለዚህ ተመልከቱ፣ መዓልተ ይሜህር ቀን አስተምሮሃል፣ ወሌሊተ ይነግር ሌሊት ደግሞ የተማርከውን ስትከልስ ከተማርከው ላይ ሌሎች የሕይወት ውሃዎች ይፈልቃሉ። እንደዚያ ከማያደርግ ከማያጠና መምህር አትማሩ፣ ወይም በተግባር ከማይተገብረው አትማሩ፣ ወይም የማያመሰኳ አይበላም ማለት ነው። ተመልከቱ፣ የተማረውን ከልሶ ስራ የማይሰራ ሕዝብ አይድንም። ሰሚ ብቻ ሕዝብ አይድንም ማለት ነው። የምንድነው ሰርተን ስንሰማ ነው። የክርስቶስ እናት ለመሆን መጽነስ፣ ድንግልናን መጠበቅ አንድ፣ መጽነስ ሁለት፣ መውለድ ወደ ተግባር መቀየር ነው። ይህን ያደረገ የክርስቶስ እናት ይባላል። እናቱ ወንድሞቹ እንድንሆን የቅዱሳን አምላክ ይርዳን። ስለዚህ ያዕቆብ በዚህ ምክንያት የጌታ ወንድም ተብሏል። መከራ መስለን የምንቀበለው ወንድሞቹ ለመሆን ነው። አሁን ከሌላ እምነት የምንለይበት ምክንያት ይሄ ነው። በክርስትና ስም ተቋቁመው ከክርስቶስ እቅፍ የወጡት ልዩነታቸው የሆነው አባቱን አባት ቢያደርጉም እናቱ እናታቸው አይደሉም። በመከራ አይመስሉትም። የተማሩትንም አይሰሩበትም። ዝም ብለው ቃሉን ብቻ በማነብነብ በአዳራሽ በመፎከር ይኖራሉ። እኛ ግን የምንለየው በዚህ ነው። ካልተለየን ግን ከእነሱ ጋር አንድ ነን። አባቱ አባታችን ነው፣ እናቱ እናታችን ነው። በሥጋ መገለጡን እናምናለን። በመከራ እንመስለዋለን። ቃሉን ጸንሰን በምግባር እንወልዳለን። እንዲህ ከሆነ የክርስቶስ ወንድሞች እንመስላለን። ክርስቶስን መስለን ከኖር ደግሞ እሱን መስለን ተነስተን እናደርጋለን። ሞቱ ሞታችን፣ ትንሣኤው ትንሣኤያችን፣ እርገቱ እርገታችን ይሆናል። ይሄ ነው የያዕቆብ ወንድም በመከራ መስሎት የኢየሩሳሌም ኤጲስቆጶስ ሆኖ የተሾመበትም ምክንያት እግሩ አብጦ ብዙ ጊዜ ቆሞ ከመጸለዩ የተነሳ እግሩ ስላበጠበት እንደ ዝሆን እግር ሆኖበት ነበረ። ስለዚህ ከዚያ ኢየሩሳሌም በቅርቡ መድቦት እዚያው ያስተምር ነበረ። መከራውን እያሰበ ቆሞ ሲጸልይ ነበረ። የያዕቆብ መልእክት እንዲህ አድርጎ የተጻፈ መልእክት ነው። በረከቱ ይደርብን። መናፍቃን ይጠሉታል የያዕቆብን መልእክት። ማርቲን ሉተር እንዲያውም ተቆርጦ ይውጣ ሁሉ ብሎ ነበር ይላል። ለምን መሰላችሁ? አይጣላይ ድረስ እኮ ነው። ተቆርጦ ይውጣ ያለበት ምክንያት እምነት ያለ ስራ የሞተ ነው ስለሚል፣ ያችን ደግሞ በጸጋው ድነናል ስለሚል ያችን አይፈልጓትምና ተቆርጣ ትውጣ ብሎ ነበር። በቤተ ክርስቲያን ስንኖር በእምነት ብቻ እንድናለን ማለትም ኃጢአት ነው። በስራ ብቻ እንድናለን ማለትም ኃጢአት ነው። ቅዱስ ጳውሎስ በእምነት ትድናለህ ይላል። ያዕቆብ ደግሞ በስራ ትድናለህ ይላል። ሁለቱ አይጣሉም ቢባል አይጣሉም። ቅዱስ ጳውሎስ ተመልከቱ፣ በእምነት ትድናለህ አለ። ምን ማለቱ ነው? በእምነት ትድናለህ ያለ አይሁዳዊው እንደኔ መስዋዕት ያልሰዋ ሰው አይድንም ስላለ ለዚያ መልስ ለመስጠት አምነው የመጡትም ቢሆን አሁን ከመጡ ይድናሉ ለማለት ነው። በስራ ትድናለህ ብሎ ደግሞ ያዕቆብ ጻፈ። በእምነት ትድናለህ ብሎኛል ብሎ ደግሞ አልሰራም እንዳይል ደግሞ የለም በእምነት ትድናለህ ያልኩት አምነ ስለሰራ ትድናለህ አልኩ እንጂ ስራ አልባ ትድናለህ ማለት አይደለም ለማለት ደግሞ በስራ እንድናለን አለ አብርሃም። ቅዱስ ጳውሎስ አብርሃም በእምነት ጸደቀ ሲል፣ ያዕቆብ ደግሞ አብርሃም በስራ ጸደቀ ይላል። ቅዱስ ጳውሎስ በእምነት ጸደቀ አለ። ተመልከቱ። ያዕቆብ ደግሞ በስራ ጸደቀ ማለት እምነቱን በስራ ቢገልጠው ጸደቀ ተብሎ ይታረቃል ማለት ነው። ስለዚህ በስራ ብቻም አንድንም በእምነት ብቻም አንድንም አምኖ የሰራ ግን ይድናል። ይህን በተግባር የሚያስረግጥ መልእክት ነው። ከቅዱስ ያዕቆብ መልእክት መካከል ምን የሚል አለ? እግዚአብሔርን እምቢ በሉት እሺ በሉት፣ ሰይጣንን እምቢ በሉት ብሎ ይነገራል። ትንሽ ነገር እናገርና ትምህርት ልጠቅልለው። እስቲ ርዕሱን ተናገሩት ምዕመናን። እግዚአብሔርን ምን በሉት? ሰይጣንን እምቢ በሉት። ጋኔን ማለት ሩቅ ውዱቅ ማለት ነው። ሩቅ ውዱቅ በሉ እስቲ በሉ እንጂ። ሩቅ ማለት የተራቆተ፣ ውዱቅ ማለት ውዳቂ ማለት ነው። ውዱቅ ነው፣ በቃ ውዳቂ ነው። ሩቅ ውዱቅ የተራቆተና የወደቀ ጋኔንን ምን በሉት? እምቢ በሉት በሉ እንጂ። ስለዚህ አንድ ጥያቄ ልጠይቃችሁ።
የተራቆተና የወደቀ ምን ይባላል? በሉ እንጂ አትፍሩት። የተራቆተና የወደቀ ምን ይባላል? ከጾም የወደቀ ምንድን ነው? በሉ እንጂ ኧረ ጋኔን በሉ። ከጸሎት የወደቀ ምንድን ነው? ከንጽህና የወደቀ ምንድን ነው? ከቅዳሴ የወደቀ ምንድን ነው? ከፍቅር የወደቀ ምንድን ነው? ጋኔን በሉ እንግዲህ እንዳሻችሁ። ከየዋሃት የወደቀ ምንድን ነው? በሉ አይዟችሁ። ከምጽዋት የወደቀ፣ ከትዳር የወደቀ፣ ከምንኩስና የወደቀ፣ ከአንድነት የወደቀ፣ ከእውቀት የወደቀ፣ ከቅድስና የወደቀ ጋኔን እንዲህ ያለውን ሰው አትስሙትም።